በአፍሪካ ውስጥ ላሉ በአረብ ሀገሮች ላሉ በኢየሱስ ስም መፈታት እንዲሆን ጸልያል። የተኛው መርገም የተሰበረ የተኛውም የተጽዕኖ ኃይል የተመታ የተኛውም ልዩ ልዩ እግዚአብሔር የጠላት እቅድ የፈረሰ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካም ነው። አሜን ነው። ዛሬ የእግዚአብሔርን ቃል ከኔ ጋር እንከፋፈላለን። ኔትወርክ ችግር አለ፣ ቢቋረጥ እንኳን ተመልሼ እገባለሁ። በጌታ በኢየሱስ ስም አይቋረጥም። ያዝላል፣ ይቆራረጣል። እንደን ነገር አይተናል። ያው ግን እግዚአብሔር መልካም ነገር ያደርጋል። አንደኛ ነገሥት ምዕራፍ 18 ላይ ያለውን ቃል አነብና ትንቢታዊ አዋጅ አውጅ። ኦኬ እንደገና መጥቷል፣ ተቋርጦ ነበረ። አነባለሁኝ። አንደኛ ነገሥት ምዕራፍ 18 ከብዙ ቀን በኋላም በሶስተኛው ዓመት ሂድ ለአካብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። እችን ቃል ልድገም። ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአካብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አካብም የቤቱን አዛዥ አብዱን ጠራ። አብዱም እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100 ነቢያት ወስዶ 50 በዋሻው ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አካብም አብዱን በአገሩ መካከል ወደ ውሃው ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሶችም ሁሉ እንዳይጠፉ ፈረሶችና በቅሎች በምድር የሚድኑበትም ሳር ምናልባት እናገኛለን አለው ይላል። ጌታ ይባረክ። በዚህ ክፍል ላይ በዋናነት የምንመለከተው እንዲህ የሚል ሐሳብ ነው ወይም እንዲህ የሚል ቃል ነው የምንካፈለው ዛሬ። መገለጥ። በጣም የሚገርማችሁ ስለ ኤልያስ ትንሽ ባክግራውንድ ወይም ታሪካዊ ዳራ ትንሽ ላንሳ። ኤልያስ ከማን እንደተወለደ የማን ልጅ እንደሆነ ቤተሰቡ የዘር ሐረጉ የመጣበት አባት እናቱ አይታወቅም። መጽሐፍ ሲናገር ምዕራፍ 17 ላይ ታሴባዊው ኤልያስ ይላል እና ምን ማለት ነው? ከአንድ መንደር ከአንድ አካባቢ ታሴብ ከምትባል አካባቢ ላይ የመጣ ሰው እንደሆነና የእግዚአብሔር ምርጥ ወይም ቁርጥ አገልጋይ እንደሆነ መጽሐፍ ቅዱሳችን ይናገራል። በጣም የሚገርማችሁ በዛን ዘመን ሰዎች በሁለት ሐሳብ ያነክሱ ነበር። በአውልንም አምላክ ነው ብለው ያመልካሉ፣ እግዚአብሔርም አምላክ ነው ብሎ የሚያመልኩ ሰዎች አሉ። ስለዚህ ይሄ ሰው ግን ወጥ የሆነ አቋም ያለው እግዚአብሔርን ለማገልገል፣ እግዚአብሔርን ለማምለክ፣ የእግዚአብሔርን መንግስት ለማስቀጠል፣ የእግዚአብሔርን ስራ ለመስራት የተጠራ ብቸኛ ነብይ ነው። በጣም የሚገርማችሁ በብሉይ ኪዳን ውስጥ ከምናውቃቸው ነቢያቶች መካከል ትልቅ ቦታ ያለው ነብይ ነው። የሚገርም ነው። ሆኖም ግን መጽሐፍ ቅዱስ ሲናገር ይህ ታሴባዊ ኤልያስ ምን ሆነ ይለናል። ይህ ታሴባዊ ኤልያስ አንድ ቀን መጣና ሰማይን ዘጋ ይላል። በመናገር ሰማይን ዘጋ። ነቢያት የሚናገሩት ቃል ይሆናል በዛኛውም ዘመን በዚህኛውም ዘመን። እግዚአብሔር በነቢያት አፍ ካልተናገርኩ ወይም ለባሪያዎቼ ለነቢያት ሳልገልጥ ምንም ነገር አላደርግም እንዳለው ሁሉ ልክ እግዚአብሔር በኤልያስ አፍ ቃል አስቀምጧል። በእኛ በአዲስ ኪዳን አገልጋዮች አፍ እያዛመርኩልኝ በእኛ በአዲስ ኪዳን በክርስቶስ ኢየሱስ ላመንን ሰዎች አዲስ ኪዳን ላይ የተሰጠን ስልጣን አለ። ይህ ስልጣን የአለቅነት ስልጣን ነው። ይህ ስልጣን የበላይነት ስልጣን ነው። ይህ ስልጣን የገዥነት ስልጣን ነው። ይህ ስልጣን የኃይል ስልጣን ነው። ይህ ስልጣን የመናገር ስልጣን ነው። ስትናገሩ ሰማይ ይሰማችኋል። ስትናገሩ ምድር ትሰማችኋለች። ስትናገሩ ፍጥረት ይታዘዛል። ስትናገሩ ተፈጥሮ ይቆማል። አይታችሁ እንደሆነ ኢያሱ ጦርነት እየተዋጋ እያለ በገባኦን ላይ አለ እግዚአብሔር ፀሐይ እንድትቆም ፈልጋለሁ አለ። በገባኦን ላይ ፀሐይ እንድትቆም ፈልጋለሁ። ዛሬ ፀሐይ መቆም አለበት አለ። ክብር ለኢየሱስ።
ኢየሱስ ክርስቶስ ጌታ ነው። በገባኦን ላይ ፀሐይ እንድትቆም ፈልጋለሁ፣ ፀሐይ መቆም አለባት በማለት ምን አረገ? ትእዛዝ አወጣ ወይም ኢያሱ ተናገረ ላይ እግዚአብሔር ቃል። ፀሐይም ሳትጠልቅ በገባኦን ላይ ቆመች። አማኞች እነግራችኋለሁ፣ በእናንተ ውስጥ የምትናገሩትን ነገር እግዚአብሔር በእናንተ ውስጥ ያስቀመጠውን ፖዚሽን እግዚአብሔር በእናንተ ውስጥ ያስቀመጠውን ስልጣን በእናንተ ውስጥ ያስቀመጠውን ኃይል እንድትጠቀሙ አበረታታችኋለሁ። በሽታን ቁም ስትሉት በሽታ ይቆማል። ተፈጥሮን ቁም ስትሉት ተፈጥሮ ይቆማል። ገንዘብን ስትጠሩት ወደ እናንተ ይመጣል። ጤንነትን ስትጠሩት ወደ እናንተ ይመጣል። በሽታን ስትረግሙት ወይም ስትገፉት ከናንተ ህይወት ሸሽቶ ርቆ ይሄዳል። አይታችሁ እንደሆነ ኤልያስ ሲናገር እንደዚህ ብሎ ተናገረ። 3 ዓመት ያህል ወይም 3 ዓመት ተኩል ዝናብ እንዳይዘንብ ሰማይ ላይ ተናገረ ይላል። ቃል አወጣ። በፍጹም ዝናብ መዝነብ የለበትም ብሎ እምነትን ቃል አወጣ። ልክ ይህንን ቃል ሲናገር ሰማይ አክሴፕት አደረገው፣ ተፈጥሮ ተቀበለው። እግዚአብሔር የአፉን ቃል አጸናለት። ዛሬ እናገራለሁ በበሽታ ላይ በዳዌ ላይ በተለያዩ ሁኔታዎች ላይ ለምናገር ሰው እግዚአብሔር የአፉን ቃል ያጸናለት። ለመናገር የግድ ነቢይ መሆን የለባችሁ። ለመናገር የግድ ፓስተር መሆን የለባችሁም። ለመናገር የግድ ሐዋርያ መሆን የለባችሁም። ለመናገር የግድ የሆነ የተጠራ ወይም ስም ያለ ሰው መሆን የለባችሁ። የእግዚአብሔር ልጅ መሆናችሁ በቂ ነው። የምትናገሩት ቃል እናንተ ያላችሁ በአዲስ ኪዳን መጽሐፍ ሲናገር የንጉስ ካህናት ናችሁ ይላል። ካህን የምናገረው ነገር ይሰማል። ካህን የምናገረው ነገር ተቀባይነት አለው። ካህን የምናገረው ቃል ተሰምነት አለው። ኢየሱስ ክርስቶስ ጌታ ነው። አንቺ ነብይ ነሽ፣ አንተ ነብይ ነህ፣ አንተ መጋቢ ነህ፣ አንቺ መጋቢ ነሽ። በጌታ በኢየሱስም የአፍሽን ቃል እግዚአብሔር ያከብረዋል። ተፈጥሮ ይሰማሻል፣ ትውልድ ይሰማሻል፣ ይቀበልሻል። ለምን እንደው ታውቂያለሽ? ካንቺ ጋር ያለው ከነሱ ጋር ይበልጣል እንደሚል ቃሉ ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል እንደሚል ካንቺ አፍ ቃል ጋር ሰማይ አብሮ ይተባበራል። ካንተ አፍ ቃል ጋር ሰማይ አብሮ ይተባበራል። ምናልባት በሽታ ነው የሚቋቋማችሁ፣ ምናልባት የሚቋቋማችሁ ድህነት ነው፣ ምናልባት የሚቋቋማችሁ ችግር ነው፣ ምናልባት የሚቋቋማችሁ የተፈጥሮ ሁኔታ ነው። የምናገር ሰው ዛሬ አሜን ቢሎ ለሚለው ሰው ተፈጥሮ ይታዘዝለታል፣ ሰማይ ይታዘዝለታል፣ እግዚአብሔር የአፉን ቃል ያጸናለታል። አሜን ነው ወይ? ኢየሱስ ጌታ ነው። ማን ነው አሜን ቢሎ የሚቀበል የሚጽፍ? ዋጋ ጃና ሊቫኒያ ትሬዲያ ቫሶ ኮፖራ ተዞ ተባረክ በኢየሱስ ቢ ታድሻ ተባረክ በጌታ በኢየሱስ የአፋችንን ቃል እግዚአብሔር ያጸናዋል። የአፋችንን ቃል እግዚአብሔር ያጸናዋል። የምንናገረውን እግዚአብሔር ያጸናል። በጌታ በኢየሱስ ክርስቶስም እናገራለሁ። ተዳሩትን የሚሰብር ቅባት፣ በሽታን የሚመታ ቅባት፣ ዳዌን የሚመታ ቅባት፣ ተፈጥሮን ከቁጥጥር ስር የሚያደርግ የእግዚአብሔር ኃይል በኢየሱስም ማላባጃና ሞጎራ ባባጄኔ ሞጎራ ላላባዲያሳ ሌፔ ጆንዶ ሶኮፖራ ባባባ ኤልያስ እንደዚህ ብሎ ተናገረ። ለ3 ዓመት ተኩል ዝናብ በምድር ላይ እንዳይዘንብ ተናገረ። የአፉን ቃል እግዚአብሔር አጸናለት። የምናገረው ቃል በሰማይ ተቀባይነት እንዲኖር አደረገ። እግዚአብሔር ከሱ ጋር ስለነበረ ተፈጥሮ ታዘዘለት። ከዛ በኋላ ታሪኩን ታውቃላችሁ። 3 ዓመት ተኩል ሙሉ በጣም የሚገርማችሁ አንዲት ባልቴትና ቁሬዎች መግቡት ነበር። አንዲት ባልቴት እና ቁሬዎች መግቡት ነበር። ይህ ሰው የእግዚአብሔር አፍ ስለነበረ፣ ይህ ሰው የእግዚአብሔር ሰው ስለነበረ ሰማይን ከዘጋ በኋላ ተፈጥሮ ከቁጥጥሩ ስር ከሆነ በኋላ የእግዚአብሔርን ቃል ካወጃና ከተናገረ በኋላ ተፈጥሮ ይሰማው ነበር። ትውልድ ይሰማው ነበር። ወንዶች ይሰሙት ነበር፣ ሴቶች ይሰሙት ነበር፣ ፍጥረት ይሰማ ነበር፣ ሰው ይሰማ ነበር። በኢየሱስ ስም አንድ ሰው ዘንድሮ ይሰማል። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? መሰማት ይሆናል፣ መደመጥ ይሆናል በኢየሱስ ክርስቶስ ስም። ከዚህ በኋላ ዝም ብለህ አትኖርም። አንተ ትሰማለህ። ሰው ይሰማሃል፣ ተፈጥሮ ይሰማሃል፣ ባለስልጣናት ይሰማዋል፣ መንግስታት ይሰማዋል፣ ኃላፊዎች ይሰማዋል፣ ገዢዎች ይሰማዋል፣ አሰሪዎች ይሰማዋል። አንቺ ትሰማያለሽ፣ አንተ ስትሰማለህ። ኤልያስ ሰማይ ቃሉን ከሰማውና ከታዘዘ በኋላ ኤልያስ ሰማይን ቆልፎ ቁልፉን በእጁ ይዞ ሄዶ ጠፋ። ንጉሱ አክዓብ
በጣም የሚገርማችሁ የእስራኤል ንጉስ ነው። የእስራኤል ነገስታቶች ሁሉ ደግሞ የተቀቡ ሰዎች ናቸው። የእስራኤል ነገስታቶች ሁሉ ለእግዚአብሔር የተለዩ ናቸው። የእስራኤል ነገስታቶች የእግዚአብሔርን ቃልና ስርዓትና ትእዛዝ ሁሉ የሚያከብሩ ናቸው። ይሄ ሰው ግን አንድ መንገድ ስቷል፣ አንድ ነገር ስቷል። ምን እንደሳታ ታውቃላችሁ? መጽሐፍ ስናገር በሙሴ ወይም ፔንታቶክ በሚባለው በዚህ በብሉይ ኪዳን በሙሴ ሕግ 5 መጽሐፎች ላይ በተለይ ዘዳግም መጽሐፍና ዘዳግም መጽሐፍ ላይ እንደዚህ የሚል ቃል አለ። እነሆ አሕዛብ አማልክቶች ወይም ደግሞ ጣዖታትን አታምልኳቸው፣ አትስገዱላቸው። እናንተ ደግሞ ከአሕዛብ ወይም ደግሞ ኪዳን ከሌላ ሰዎች ምን አታደርጉ፣ ጋብቻ አትመስርቱ። ኪዳን ከሌላቸው እስራኤላዊ ካልሆነ ሕግ ካልተሰጠ ወይም ደግሞ የቤተ መቅደስ ስርዓት ወይም ደግሞ ካህን ነቢይ ወይም ሕግ ካልተሰጣ ሰዎች ጋር ኪዳን ከሌላቸው እግዚአብሔር ከሌላቸው ሰዎች ጋር ኪዳን ትዳር አትመስርቱ የሚል እግዚአብሔር ትእዛዝ ሰጥቶ ነበር። አክዓብ ግን ያገባት ሴት ኤልዛቤል ናት። ኤልዛቤል ደግሞ ሲዶናዊት ሴት ናት። ኢየሱስ ጌታ ነው። ኤልዛቤል ሲዶናዊት ሴት ናት። ሲዶናውያን ደግሞ ጣዖት አምላኪዎች ናቸው። አማልክቶችን የሚያመልኩ ናቸው። አምላካቸው የማይሰማ ጆሮ ያለ፣ የማያይ አይን ያለ፣ የማያወራ አፍ ያለው ነው። አይታችሁ እንደሆነ መጽሐፍ ሲናገር እንደዚህ ይላል፣ የእስራኤል ታቦት ተማርኮ እንኳን በሄዳ ጊዜ ዳጎንን ምን ያደርግ ነበር? ይሰባብረው ነበር። ማንም ደጋፊ በሌለበት፣ ማንም አጋዥ በሌለበት ምን ያደርገው ነበር? ማሮጃካ የእስራኤል ታቦት ምድርን ሼክ ያደርግ ነበር ይላል። ኢየሱስ ክርስቶስ ጌታ ነው። በእንዲህ አይነት ሁኔታ፣ በእንዲህ አይነት ነገር፣ በእንዲህ አይነት አኮሆኑ ውስጥ ሆነው እስራኤላውያን ይላችሁ ኪዳን ያላቸው ሆነው ይቀጥሉ ነበር። አንድ የእስራኤል ንጉስ የነበረው አክዓብ የሚባል ሰው ግን ከእግዚአብሔር ቃል ውጪ ሄዶ ምን አደረገ ይላል? ሌላ ጣዖት አምላክ የነበሩ ሰዎችን ወይም የነበረችውን ሴት ለራሱ ሚስት አድርጎ አገባትናል። ከዛ በኋላ ከሷ መንፈስ ጋር ታረቀ፣ ከሷ መንፈስ ጋር ተዋሄደ፣ ከሷ መንፈስ ጋር አብሮ መሄድ ጀመረ። አያችሁ፣ የእግዚአብሔር የነበረውን ነገር ተወ። እግዚአብሔርን መስማት ተወ። የእግዚአብሔርን ድምፅ መስማት ተወ። የእግዚአብሔርን ፈቃድና ሐሳብ ማስቀደምን ተወ። ዘንድሮ እግዚአብሔርን ላስቀደሙ ሰዎች ሰማይ ይከፈትላቸዋል። ዘንድሮ እግዚአብሔርን ላስቀደሙ ሰዎች ተፈጥሮ ይታዘዝላቸዋል። ዘንድሮ እግዚአብሔርን ላስቀደሙ ሰዎች ሁላችሁ መንግስታት ይታዘዙላቸዋል። ዘንድሮ እግዚአብሔርን ላስቀደሙ ሰዎች አለቆቻቸው ይታዘዙላቸዋል። ማን ነው አሜን ብሎ የሚቀበል? ይኸው ሰጠው። ላባጃና ማጋራ ባጃና ሞጎራ ላባጃና መሰክረደበደ ላቫሲ ኮፖራ። የሚገርም ነው ወገኖች፣ የሚገርም ነው። አክዓብ እንደዚህ አለ። በጣም የሚገርማችሁ ይሄ ሰማይን ቆልፎ የጠፋ ኤልያስ የሚባል ሰው ይፈለጋል። ኤልያስ ተፈልጎ ጠፋ። ኤልያስን ምን አድርጎታል? እግዚአብሔር ሰውሮታል። ኤልያስ ምን ሆኗል? ኤልያስ ተደብቋል። ሲፈለግ ኤልያስ የለም፣ ሲፈለግ ኤልያስ የለም፣ ሲፈለግ ኤልያስ የለም። ይሄ ጉዳይ ምንድነው ተብሎ ሲባል አንድ ነገር ተሰማ። ኤልያስ ጠፍቷል፣ በምድር ላይ የለም ብሎ አስማላና ማይተማትሞ የንጉስ መሐላ ቃል ይተሰማልና ይታወቃልና የሚገርመው ኤልያስ የለም ብሎ ህዝቡን ስላሳመነ ህዝቡ ሁሉ ኤልያስ የለም በቃ የት እንደሆነ ጠፍቷል ብሎ ባለበት ሰዓት ላይ ታደበዛን ሰዓት በዛን ዘመን የነበሩ ነቢያትን ሁሉ ኤልዛቤል ተነስታ ታስገድል ነበርላ። ኤልዛቤል ተነስታ የእስራኤል ነቢያቶችን ታስገድል ስለነበረ በጣም የሚገርማችሁ ኤልያስ እንደዚህ ብሎ እዛ ቤት የነበረው አብዱ የሚባል አንድ ሰው እንደዚህ ብሎ ተናገረ። ይህ ጀነራል የነበረው የቅርብ ሰው የነበረው ሰው እስራኤላውያን ነቢያቶች የእግዚአብሔር ሰዎች ከሚሞቱ ብሎ 100 ነቢያቶችን 50 እያደረገ አንድ ዋሻ ውስጥ እያደረገ አንድ የሆነ ምሽግ እየቆፈረ በዛ ምሽግ ውስጥ እያስቀመጠ እንጀራና ውሃ ይሰጣቸው ነበር። የሰው ነገር ብዙ ጊዜ በእንጀራና በውሃ ላይ የስጋ ያንን ነገር ሲያጣ ስጋ ይደክማል፣ ስጋ ይጎዳል። ስለዚህ እንጀራና ውሃ ምን ሆኖ ይላል ይሰጣቸው ነበር። በስውር መግባቸው ነበር፣ ደብቆ ያበላቸው ነበር። እንዲህ ሲያደርግ የቆያ ሰው ነው። በስውር የሚያገለግል ነው። አገልግሎቱን ማንም አያውቅም፣ ጌታ የሚያውቀው። በጣም የሚገርማችሁ ዘንድሮም ቢሆን በጣም ብዙ ሰዎች ሰው የማያውቀው ግን ሰማይ የሚያውቀው አገልግሎት የሚያገለግሉ አሉ። ሰው የማይረዳው
የማይረዳውን ግን ጌታ አክሴፕት ያደረገው ጌታ የተቀበለውን ጌታ እሰይ ብሎ ያለው ወይ ጌታ ተቀባይነት የሰጠውን አገልግሎት የሚያገለግሉ አሉ። በሰው ፊት በአደባባይ ላይ ተመስግናችሁ በሰማይ በእግዚአብሔር ፊት ተቀባይነት ከምታጡ ልንገራችሁ፣ በእግዚአብሔር ፊት ተቀባይነት ያለው አገልግሎት ማገልገል መታደል ነው። አብድዩ ማንም አላየውም፣ ኤልያስ አላየውም፣ ነቢያት አላዩትም፣ ማንም አላየውም። ግን ነቢያትን በመሰወር ጠላት እንዳይገለው፣ አውሬ እንዳይበላ፣ ኤልዛቤል እንዳትበላ፣ ክፉ መንፈስ እንዳይበላ ነቢያትን ደብቆ ያበላ ነበር። አገልጋዮችን የኪዳን ሰዎችን 50 እያደረገ ያበላ ነበር። ዘንድሮም ታውቃላችሁ ወገኖቼ ይውላችሁ ማኮራ ባባ በክፉ ቀን እግዚአብሔር ሰው እንደሚሰጣችሁ፣ በክፉ ጊዜ እግዚአብሔር ሰው እንደሚሰጣችሁ እኔ እናገራለሁ በኢየሱስ ስም። ለእናንተ እግዚአብሔር ምንም ሳይሆን ሰው ይስጣችሁ። ያ ሰው ገንዘባችሁ ነው። ያ ሰው ሀብታችሁ ነው። ያ ሰው ለእናንተ በረከታችሁ ነው። ያ ሰው ለእናንተ አቅማችሁ ነው። በኢየሱስ ክርስቶስ ስም አሜን ነው ወይ? የሚገርማችሁ አብድዩ ደብቆ በጣም የሚገርመው የአብድዩ ኳሊቲ ልንገራችሁ። አብድዩ መልእክቴ ርዕስ ገና ጋር አልደረስኩም። አብድዩ እንዲህ ሆኖ ግን ለንጉሥ ታማኝ ነው፣ ለቤቱ ታማኝ ነው። ከሁሉ በላይ ለእግዚአብሔር ይታመናል ወይም ለእግዚአብሔር ታማኝ ነው። ለእግዚአብሔር ምን እንዳልተቃል በህይወቱ ሁሉ ፈጽሞ እግዚአብሔርን ይፈራ ነበር። እግዚአብሔርን ይፈራ ነበር። አዲስ ኪዳን ላይ አንድ በጣም የሚገርመኝ ታሪክ አለ። ምንም ታሪክ እንደሆነ ታውቃላችሁ። ሉቃስ ወንጌል ምዕራፍ 8 አካባቢ ላይ ምዕራፍ 18 ላይ ማለት ነው እንደዚህ የሚል ታሪክ በአንዲት ከተማ አንድ ዳኛና አንድ መበለት ነበረች። ዳኛው ያቺ መበለት ዳኛው ጋር እየመጣች አያሌ ቀን ፍረድልኝ ትለው ነበር። እባክህን ፍረድልኝ፣ እባክህን ፍረድልኝ፣ እባክህን ፍረድልኝ ትለው ነበር ይልና ቃል በቃል እንዲህ የሚል ቃል እናገኛለን። የሚገርመው ፍረድልኝ እንኳን ብትል አለ። ሃሌሉያ! ፍረድልኝ እንኳን ብትል ይሄ ሰው እግዚአብሔርንም ስለማይፈራ ሰውንም ስለማያፍር አልፈረደም። ስለዚህ አያሌ ቀን ግን ስለምትነዘንዘው ምንም እንኳን አለ በድፍረት እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት ስለምትነዘንዘኝ እቺ ሴት ስለምታስጨንቀኝ ምን አረግላታለሁ? እፈርድላታለሁ አለ። ዘንድሮ ለአንድ ሰው ፍርድ ይወጣል። ዘንድሮ ለአንድ ሰው አዋጅ ይወጣል። ታውቃላችሁ አብድዩ ይሄ ሰው ዳኛ ነው። እግዚአብሔርን አይፈራም፣ ሰውንም አያፍርም። አብድዩ ደግሞ እግዚአብሔርን ይፈራል። እግዚአብሔርን ከመፍራት የተነሳ አንድ መልካም ነገር ያደርጋል። ነቢያት ከሚያልቁ፣ እግዚአብሔር ቀባቸው ሰዎች ከሚያልቁ፣ ታላላቅ ሰዎች ከሚያልቁ፣ ምድር ጉዳት ላይ ከምትሆን ብሎ ምን ያደርግ ነበር? ደብቆ ያበላቸው ነበር፣ ሰውሮ ያበላቸው ነበር። ዛሬም ለእግዚአብሔር ታማኝ የሆናችሁ የእግዚአብሔርን ስራ በስውር የምትሰሩ፣ በገንዘባችሁ የምትሰሩ፣ በጸሎት የምትሰሩ እኔ በዚህ ማስታወሻ ላይ አንድ ነገር ቅድም እያየው ነበር። እናንተ ጋር ከመግባቴ በፊት ወይም ለጸሎት ከመዘጋጀቴ በፊት ወይም እናንተ ጋር ከመጣሁ ትንሽ ጸልዬ ነው የመጣሁት። ከዛ በፊት በዚህ አጀንዳ ላይ የዛሬ 5 ዓመት ጻፍኩትን አንድ የሆነ ነገር እየፈለኩኝ አየሁኝ። የሚገርማችሁ አንዳንድ ወገኖች ገንዘብ ለአገልግሎት ሲሰጡ፣ ለቤተ ክርስቲያን ሲሰጡ እንዲህ ይላሉ፣ ስሜ እንዳይጠቀስ፣ ስሜ እንዳይጠቀስ፣ ስሜ እንዳይጠራ። በጣም ተቻረገኝ። ለካ የነዚህ ሰዎች ስም በሰማይ ታውቋል። የአብድዩ ስራም በሰማይ ነው የታወቀው። አብድዩ የሚያደርገውን ነገር እግዚአብሔር አይቶታል፣ ነቢያትን ስደብቅ። ስለዚህ ኤልያስ ሰማይን ቆልፎ ሄደ። 3 ዓመት ሙሉ የሆነ ቦታ ላይ ነበር። የት እንደነበረ መጽሐፍ አይነግረንም። አንደኛ በአንድ የሆነ ዋሻ ውስጥ ቁራዎች መግቡት ነበር ይላል። ኢየሱስ ያድናል። በሌላ ቦታ ስናገር እነሆ አንዲት ሴት ደግሞ መበለት ነበረችና ያቺ መበለት ልጄና እኔ በልተን ልንሞት የተዘጋጀንበት አንድ የሆነ ዱቄት፣ አሁን በልተን ልንሞትበት ጥቂት ምን አለ? ዱቄት አለ። እንጎቻ ሰርተን ልንሞት ነው አለች። በልተን ልንሞት። ሰው በልቼ ሊሞት ነው ይላል። ሰው በልቼ ሊቀጥል ነው የሚለው። ሰው በልቼ ሊኖር ነው የሚለው። ሰው በልቼ ሊለወጥ ነው የሚለው። ሰው ሰርቼ ሊለወጥ ነው። በልተን ልንሞት። ለካ ጊዜው የእውነትም ከባድ ጊዜ ነበር። ነብዩ ቤታው መጣ። በኢየሱስ ስም ኪዳን ያለው ሰው ቤቷ መጣ። ነገሯን የሚቀይር ሰው ቤቷ መጣ። የእግዚአብሔርን ቃል የተሸከመ ሰው ቤቷ መጣ። እንደዚህ ብሎ ተናገረ። ግድልሽም ማለት አትሞችም ማለት ያለውን እንዳልኩሽ አድርጌ አስቀድመሽ ግን ላይኔ አምጪ አለ።
በዚህ ዘመን እኛ ምናገለግል ነቢያት አገልጋዮች እንዲህ እንላለን ወይ ያለሽን አምጪ እንል ሼም ይዘናል አንዳንድ ሰው ልል ይችላል ግን ይሄ የእምነት ሰው ነው ይሄ በጣም ኮንፊደንሱ በእግዚአብሔር ላይ መተማመኑ በጣም እግዚአብሔር ላይ ያለው መደቀፉ በጣም ነው የሚገርመው ግድልሽም ማለት ግድልሽም ሄደሽ አምጪና እኔ ልብላና ከዛ በኋላ ምን እንም ግድ አትሞችም ማለት 3 ዓመት ሙሉ ከዛ ልጇ የሆነ ሰዓት ላይ ምን ሆነ ሞተ ይላል ልጇም ምን አረኩኝ ቤቴ መጣ ኃጢአቴን አገነንከው ልጄ ሞተብኝ ኃጢአቴን አሰፋኸው ገለጥከው ተከድኖ ምኖረው በብሉይ ኪዳን ተቃላችሁ ኃጢአት ተገድኖ ነው ምኖረው እንዴት እንደዚህ ታደርጋለህ ምን አጣፈው ስትል እንዲህ አለ ምንድነው ጉዳዩ ምንድነው ችግሩ ልጄ ሞቷል አለ ሰገነት ላይ አወጣ 3 ጊዜ ወጣ ወረደ ጸለየ እግዚአብሔር ዘንድ ጮኸ እግዚአብሔርን ቃሉን ሰማ የሕፃኑን ገላ ሞቀ ከዛስ ሕፃኑን ምን አደረገ ይላል ቃል በቃል የእግዚአብሔር ቃል እነሆ ስድን ለእናቱ ሰጣ ይላል በኢየሱስም የሞተው የናንተ አይደለም የናንተ ነገር ሕይወት አልፎ ተሰጣችሁ ሃሌሉያ ከዛስ የእግዚአብሔር ቃል ከዛ በኋላ አካብን እንደዚህ ያለው ሂድ ከ3 ዓመት በኋላ ከብዙ ቀን ከአያሌ ቀን ወይም በአመት ደረጃ ከ3 ዓመት ተኩል በኋላ እግዚአብሔር ሂድና ምኑን አለው ለአካብ ምኑን ተገለጠ አለ ዘንድሮ ወገኖች ነግራችኋል መልእክት ኖሯችሁ የተደበቃችሁ እግዚአብሔር የሆነ ነገር ሰጥቷችሁ የተደበቃችሁ ይሄ መልእክት የምትሰሙ ነገ ተነጎዳም የምትሰሙ በጣም ብዙ ሰዎች እየደወሉልኝ ነው ዛሬ እንኳን ሲደውሉልኝ ነበር በጣም በርከት ያሉ ሰዎች ናቸው ነገም ተነጎዳ ምናልባት ይሄ መልእክት የምትሰሙ ሰዎች እነግራችኋለሁ የናንተ ነገር አይደፈንም የናንተ ነገር አይቀበርም በኢየሱስም ጠላት እንዳወጀው ጠላት እንዳወራው ጠላት እንዳለ እንደዚህ አትሆኑም መገለጥ ይሆናል መነሳት ይሆናል መቀባት ይሆናል ክብር ይሆናል ጉብኝት ይሆናል አርነት ይሆናል ሞገስ ይሆናል አሜን ነው ወይ በኢየሱስ ስም አሜን ላለው ሰው ሆነ ላባጃና ማሳካራባጄኔ በዲዲዲያሽ በቃ መልእክቴን አሁን እየጨረስኩ ነኝ አካብን እንዲያለው እግዚአብሔር ሄድና ኤልያስን ሄድና ለአካብ ተገለጥ አለው ምን ማለት ነው ሄድ ለአካብ ተገለጥ እንዲህም በለው ለአካብ ተገለጥ እነሆ ከዚህ በኋላ ዝናብ ይዘንባል አለ የቆመ ነገር ይጀመራል አለ ይኸውላችሁ ሲገለጥ እኔ መገለጥ አመት ነው ያልኳችሁ የሚመጣው አመት በኢትዮጵያ አቆጣጣር ይኸውላችሁ ይህ አመት ያለፈው አመት በጣም ብዙ ቻሌንጅ የነበረበት አመት ነው ያለፈው አመት በኮቪድ ምክንያት ቤተክርስቲያን እንኳን በቃ የተዘገችበት በጣም የተቸገርንበት በጣም ዋጋ የከፈልንበት ለአገልጋዮች የሚከፈል ነገር ጠፍቶ በጣም ለልጆች የምናቀርበው ነገር ጠፍቶ ሁሉ ነገር ጨላለመበት ውጪ ያላችሁ ተውቃላችሁ ማለት ጊዜው ከባድ ስለነበረ በጌታ በኢየሱስ ስም ሊቀጥል